ሰላም ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ እንደምን አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። ለዚህ ቤት አዳዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። የደውል ምልክቷን እያጠቆራችሁ ቤተሰብ ሁኑኝ እላችኋለሁኝ። ውዶችዬ እንዴት አላችሁልኝ? ቤተሰብ ሁኑኝ፣ ችግር የለውም። አንድ ቀን ያው ቤተሰብ ሁኑ ይሳላችሁ ቤተሰብ እንደምትሆኑ ተስፋ አደርጋለሁ። ግን እስከዛን ድረስ እናንተ ቤተሰብ ሁኑ እላችኋለሁ ውዶችዬ። እና ዛሬ ይዤላችሁ የመጣሁት ሄርሜላና የአብርሽ ወንድም ዴቭ ተገናኝተዋል። የተገናኙበት ልጁን ለምን ይዞ ሲመጣ ተቀበልሹ እና አንድ ልጅ ከእናት መለየት የለበትም። አዎ ማንኛውም ሰው ያምናል። ሄርሜላ ግን እዚህ ጋር ተጠያቂ ወይ ደግሞ ተወቃሽ መሆን አትችልም ማለት ነው። አሁን ለምሳሌ ሌላ ይቅርና ዴቪዬ አንተ ጋር አብርሃም ልጁን ይዞ ቢመጣ ለምን ይዘክ መጣክ ብለህ በር ዘግተህበት አታባርረውም። ለራስህ የማታደርገውን ነገር ለምን አደረግሽ ማለት አይቻልም ማለት ነው። ሄርሜላ ይዘክና አላበረታታችሁም። እንደዚህ አርግ አትስጣት አው እያለች አይደለም፣ እያየን ነው በቪዲዮ ላይ ልጁ ወደ ቤት መመለስ እንዳለበትና ከእናቱ ጋር መሆን እንዳለበት ያው ደፍራን ባትናገር እየተናገረችው ነው ማለት ነው። ስለዚህ ምንድነው የምለው እና እዚህ ጋር ሄርሜላ ጥፋተኛ አይደለችም። ለምን ተቀበልሽው፣ ለምን እንደዚህ አደረግሽ ምናምን ማለት አንችልም ማለት ነው። ማንኛውም ሰው የሆነ ሰው አይደለም አብርሃምን የምታውቀው ይቅርና ማናውቀው ሰው ራሱ ልጅ ይዞብን ቢመጣ ለምን ይዘክ መጣክ ልጁን መልስ ምናምን አትለም። ማታ ነው ይዞ ይመጣው፣ በዛ ማታ መልስ ልጁ ማለት አትችልም። ግን በሂደት ነገሩን አስተካክላ ምን ብላ ልጁ ወደ እናትየው እንዲመለስ ነገሮችን ማስተካከል ትችላለች እንጂ በዛ ሰዓት ይዞ ሲመጣ ነው ለምን ይዘክ መጣክ ብላ ፊት ብትነሳው እሷም ተወቃሽ ነው አይደለም። አንተ የማያቸው ሰው ራሱ ሊወቅሳት ይችላል። እሱን ነው የምትወደው፣ ልጁን አትወድም። ልጅ ይዞባት ስለመጣ ጠላችሁ፣ እንደዚህ ሆነች። እሷ በቅንነት ራሱ ያንን ነገር ብታደርግ ነው እንደዚህ ለምን አደረግ ልጁ ከሩታ ጋር ነው መሆን ያለበት ምናምን ብትለው ራሱ እኛም ራሱ እኔ ራሱ እላለሁኝ ለካ አንቺ የምትፈልጊው ልጁን ይዞ በማታ ሲመጣብሽ እንዴት እንደዚህ ያደረግሽ እንደዚህ ልንላት እንችላለን። ማንም ሰው ይላታል ማለት ነው። ግን ያ ፍራቻ ሳይሆን ሰው ቤት ሰው ይዞ ሲመጣ ልጅን የሚያክል አንድ ፍሬ ሕፃን ልጅ ይዞ ሲመጣ ለምን ይዘት መጣክ ሂድ ልጁን መልስ ብላ በዛ ሳበር ብዘጋበት ቀጥታ እሱ ወደ ሩም ነው የሚመለሰው ማለት ነው። እሷ እንዳለችው ወይ ደግሞ ሰው ማንም ሄርሜላም ሆነች ማንም የማያየው ቦታ ሊሄድ ይችላል፣ ተደብቆ ሊቀመጥ ይችላል። ስለዚህ እሷ ምን ማድረግ አለባት? ከልጁ ጋር ተቀብለው ትሬት እያደረገች ነገሮቹን እያስተካከለች ልጁ ወደ እናትየው እንዲመለስ ማድረግ ትችላለች። በህግ አዎ ያስጠይቀዋል አብርሃምን። ምንም ይሁን ያው ያስጠይቀዋል ስላችሁ ወንጀልም ባይሆን ባይሰርቃትም ምንም ባይልም ወንጀልም ባይሆን ይሄ አንድ ትንሽዬ ልጅ ከናቱ ከሚጠባው እኔ ግን እየገረመኝ ነው። እኔ እኮ ይዛ የተመለሰች ምናምን መስሎኛል። እና ስለዚህ እንዴት ነው ልጁ ጡት ሳይጠባ እንደው ልጁ እውነት በጣም ምስኪን ልጅ ነው። እሷም ብላል ልጁ አያለቅስም ምን አይኘካኘክም። ያ ነገር ነው እሱ ከልጁ ጋር እንዲቀመጥ ከልጁ ጋር ብኖር ራሱ ልጁን ይዤ ብኖር ባሳድገው ራሱ አያስቸግረኝም ብሎ ጭንቅላቱን አሳምኗል እና ብላል ሄርሜላ ማለት ነው። ሩታ ደግሞ ከሰዋለሁኝ በፖሊስ አስጠይቀዋለሁኝ። አይ ነው በፖሊስ ብትሄጂ ልጅሽን ሕፃን ነው ትንሽዬ ልጅ ነው ጡት ነው የሚጠባው። ስለዚህ ከኔ ነጥቆ ይዞ ተሰውሮብኛል ወይ ደግሞ አልሰጥ ብሎኛል ምናምን ብትይ ያው የእስር ምናምን ባይፈረድበትም ለምን ይዘህ ወጣት ለምን እንደዚህ ያረክ ብሎ ሊያንገላቱት ወይ የሆነ ነገር ሊሉ ይችላሉ። ለምን ልጅ እስከሆነ ድረስ የሱ ልጅም ነው ያንቺም ልጅም ነው። ግን እዚህ ቦታ ሁለታችሁ ያልተስማማችሁበት ሁለታችሁ እንትን የምትጣሉበት እሱ ቤት ሲመጣ በአክብሮት በቃ ምንም አርጊ ምንም አንቺ ከፈለግሹ ሰጋ የፈለግሹ ነገር ማድረግ ትችላለሽ። እሱ ሲመጣ በቃ ሰላማዊ የሆነ ነገር ልጅህ ልታይ ነው የመጣው ኦኬ ይሄው ልጅህን ብለሽ ጋር የሆነ ዝም ብሎ መኘካኘክ ቪዲዮ እያያዛችሁ መጠበቅ ምን ማለት ያ ነገር እኮ ባይኖር ይሄ ሁሉ አይደርስም ማለት ነው። አብርሃም ልጁን አይቶ ይወጣል። ግን የሚረብሽሽ ከሆነ ለምንድነው ከሌላ ሰው ጋር ማይሽ ምናምን የሚል ከሆነ ነው እሱ አይሆንም።
አንተ የራስን ህይወት እየኖርክ ነው፣ እኔም የራሴን ህይወት እየኖርክ ነው። አንተ ልጅህን አይተክ ወጥተክ መሄድ ትችላለህ። እኔ ከፈለኩበት ሰው ጋር የፈለኩትን ነገር መሆን መፍትሄ ነው ብለሽ መፍትሽን አስከብረሽ ልጁን ግን እንደፈለገ አይቶ መውጣት ይችላል። በአይ የማይመችሽ ከሆነ ቤት ራሱ ሲደውልልሽ እኔ ቤት ከሰው ጋር ከሆንሽ የማይመችሽ ከሆነ ነው ቤት አትምጣ፣ እንደዚህ አይነት ቦታ ይዤ ልመጣለሁኝ አዝናንተከው ምን ብለው እስከዚህ ወይ 30 ደቂቃ ወይ 40 ደቂቃ ወይ ደግሞ 1 ሰዓት ሰተሹ ልጁን አጫውቶ የሚመልስልሽ ቢሆን እዚህ ጣጣ እዚህ እሱም ይዞ መሄድ ምናምን አይጠበቅበትም ነበረ ማለት ነው። እናንተ ሁለታችሁም አንዳንድ ጊዜ ሳያችሁ የሆነ ልጅነታችሁን የሚያልጨረሳችሁ አሁን አብርሃም ልጅ ከእናቱ እናት በህይወት እያለች ልጅ አንተ እሷ ፈቅዳ ከዚህም በፊትም ቪዲዮ ሰርቻለሁ። እሷ ፈቅዳ አልፈልግም እኔ አላሳድግም ያንተ ልጅ መያዝ አልፈልግም እንደፈለክ ማረግ ትችላለህ ቢል ህግ አያስገድዳትም። አንተን አስገድዶ ልጅህን አሳድግ ተቀበላት፣ ካልፈለገች እንትን ግዳጅ የለባትም። በቃ አልፈልግም አላሳድግም ካለች አያስገድዳትም መንግስት። ወይ ችግሯን ሊጠይቋት ይችላሉ። ምን ሆነሽ ነው ለምንድን ነው ወይ ሌላ ምክንያት ልታቀርብ ትችላለች። ብዙ ነገሮች አሁን አንዳንድ እናቶች እንደዛ የሚያደርጉ አሉ። አልፈልግም እኔ እሱ ልጅ አላሳድግም ምናምን ብለው ወደ አባትየው እንትን የሚሉ ብዙ እናቶች ሳይሆኑ የተወሰኑ እናቶች እንደዛ የሚያደርጉ የአባታቸውን ጥላቻ በልጁ ላይ በልጆቻቸው ላይ የሚሉ አሉ። ስለዚህ እዚህ ጋር አሁን ሄርሜላ ተጠያቂ ተወቃሽ የምትሆንበት አንዳች ነገር እኔ የሚታየኝ ነገር የለም። ማንኛውም ሰው የሚያደርገውን ነገር ነው ያደረገችው። ማንም ሰው ይቀበላል። እንኳን አይደለም ይሄና አንድ ፍርዬ ልጅ እኔ ራሱ አይደለም ሄርሜላ እኔ አሁን አብርሃም እዛ መንገድ ላይ አግኝቼው እንትን ብል እና እኔ ቤት ይዘው ቁጭ በል ነው የምለው። በጣም ደስ የሚል ልጅ ነው ያለው። አያለቅስ ምን አይል እኔ እውነት የተባረከ በጣም እኔ እውነት ጸባዩ የህፃኑ ጸባይ በጣም ደስ ይላል። ግን ጸባዩ ደስ ስለሚል ብቻ ከእናቱ ይለይ ከእናቱ ተለይቶ አብርሃም ይዞት ይቀመጥ ምናምን ማለት አይደለም። ስለዚህ ጦርነቱን አረጋጉ። ጦርነታችሁ የራሳችሁ ጦርነት ወደ ልጅ አታሸጋግሩ። ጦርነታችሁ እናንተ እርስ በራሳችሁ ተዋጉ። ያሸነፈ አሸንፎ ርስቱን ይቀበል ማለት ነው። ስለዚህ ርስታችሁን ወይ አብርሃም ርስቱን ይመልሳል ወይ እሷ ደግሞ ርስቷን ትመልሳለች። ያው ተፋለሙ እሱን ልላችሁ እችላለሁ እንጂ ከዛ ውጪ ልጁን ለምን ተቀበልሽ፣ ልጁን ለምን እንደዚህ አደረግሽ፣ ይዞ ሲመጣ ለምን ወደ እናቱ እንዲመለስ አላደረግሽም ምናምን ለሚባለው ነገር ብለዋለች እኮ ብለዋለች። ምን አለችው? ልጁ ከእናቱ ጋር መኖር አለበት፣ ምንም ቢሆን እናት ታስፈልገዋለች ምናምን ብለዋለች። ግን ደፍራ ለመናገር ደግሞ አሁን እሱ በዚህ ሰዓት እሷ ድፍር ብላ አይ ኮስተር ብላ ልጁ ወደ እናቱ መልስ ምናምን ብትለው አብርሃም ሌላ ነገር ውስጥ ሊገባ ይችላል። ለምን በጣም የሆነ ሰው ይሄ ትግስተኛ የሚባል ሰው ታክሶ ትግስቱ መጨረሻ ደረጃ ላይ ሲደርስ የማይወጣበት ጦስ ውስጥ ነው የሚከቱት። እነሱ ራሱ ይሄንን ስለሚያውቁ ነው አብርሃምን በጣም ነው የተፈታተኑት። በጣም አሁን አንዳንድ ሰው አብርሃም ምንድነው የተፈተነው? ልጅ ስላላየ ነው፣ ልጅ ስለከለከለችው ነው። እሷ ከዛ በላይ ተሰቃይታለች እርጉዞና ምናምን። እሱም በራሷ እጅ ነው ራሷን ያሰቃየችው እንጂ አብርሃም አይደለም ያሰቃያት። አብርሃም እኮ አላሰቃያትም፣ በገዛ እጇ ነው ራሷን ያሰቃየችው እንጂ አብርሃም ከቤት ውጭ አላላትም፣ ተሰቃይ አላላትም፣ ቤት ተከራይተሽ ኑሪ አላላትም። ነይ ግቢ ወደ ቤት ነው ያላት። አልፎ ተርፎ ጋሽዬ 2 ጊዜ ነው የመጡት አይደል አዲስ አበባ። እሷ ጉዞና እሺ ተማክሬ እመጣለሁኝ ብላ በዛው ቀርታ እንደገና ሰርፕራይዝ በሚያረጋት ሰዓት ጋሽዬ ሰርፕራይዝ በሚያረግ ሰዓት ቤት ገዝቶላቸው ማለት ነው። በዛን ሰዓት ራሱ አላየውም ጋሽዬን። ለምን መጣለው ብዬ ስለዋሸዋቸው እኔ እሳቸውን አላየም ብላ ሸሽታን የሄደችው ያኔ ራሱ ማለት ነው። ይሄ የራሷ ጥፋት ነው እንጂ የአብርሃም ጥፋት አይደለም። እኔ የአብርሃም ጥፋት ምንም የሚታየኝ ነገር ስላሌለ እኔ ዛሬም ነገም አብርሃም ጥፋተኛ ነው፣ አብርሃም እንደዚህ ነው ብዬ ልወቅሰው አልችልም። የእሷ ጥፋት ነው ይሄ ለዚህ ሁሉ ደረጃ ሌላ ሴት ጋር እንዲሄድ ከሌላ ሴት ጋር እንዲኖር ከሄርሜላ ጋር መሆን እኮ ሊኖርም ላይኖርም ይችላል። ምንም እርግጠኛ የሆነው ነገር የለም። እንደ ማንኛውም ሰው ኖርማሊ ጓደኝነት ወይ ጓደኝነቱ እንዳይቀርበት እንጂ እኔ ሌላ ነገር ምንም በአብርሃም ዙሪያ የሚታየ ነገር አንዳች ነገርም አይቼ አላየውኝም። ስለዚህ ዴቭ ለምን ተቀበልሹ? ስልክ ያነሳልኝም ስልክ ያላነሳው ያው ፈርቶ ምናምንም ሳይሆን
ስለ ልጁ ስለምትጠይቁ ስለሚያቅ፣ ስለዚህ በዚህ ምክንያት ነው። ቡዜ ጋር ይዞ አልሄደም እኮ። ቡዜ ጋር ይዞ አሁን ብሄር ኖሮ ቡዜ ለምን ይዘክ መጣ? ቀጥ ብለክ ይዘክ ሂድ አትለው። ትቀበለዋለች። ያለውን ነገር ልክ ሄርሜላ እያደረገች እንዳለው ታረጋለች። የሚችል ከሆነ የሚሰማት ከሆነ የሚያዳምጣት ከሆነ ልጁን ወደ እናትየው እንዲመልስ ከዛን ደግሞ እየሄደ ልጁን እንዳይ ነገሮቹን ታመቻቻለች እንጂ ይዞ እንደመጣ ነው። እዚህ ቤትማ ይዘህ አታድርም፣ ቀጥ ብለህ ይዘህ ሂድ ብትለው ቀጥ ብሎ ይዞ ሄዶ ወይ ሄርሜላ ጋር ይመለሳል፣ ወይ ደግሞ ሄርሜላም ስታባረረው ወደ ሩም ይመለሳል ማለት ነው። እና እኛ ማናደርገውን ነገር ሰዎች ጋር ሲሆን እንደዚህ ለምን አደረክ፣ ለምን እንደዚህ ሆንክ፣ ለምን እሱ እንደዚህ ሳረግ ተቀበልክ ምናምን ማለት አይቻልም ነው እኔ እያልኩ ያለሁት እንጂ አብርሃም ትክክል አደረገ። አዎ ስለነጠቃት ልጁን ስለወሰደ ልጅ 3 አመት እስከ 3 አመት ጡት መጥባት አለበት። ጎበዝ እናት ከሆነች እስከ 3 አመት እስከ 4 አመት። ወንድ ልጅ ብዙም አይከብድም ይላሉ። የሚያጠቡ ሴቶች ናቸው በጣም ሰውን የሚጎዱት ይላሉ። በጣም ሲጠቡ ለምን እንደሆነ አላውቅም። ሴት ሲሆኑ ሴቶች በጣም ሲጠቡ እንትን ይላሉ፣ ይጎዳሉ ምናምን ይባላል። ግን ወንድ ልጅ ሲጠባ ብዙም እንትን አይልም ይባላል። አይዶን ነው እሱን ግን። ስለዚህ አንድ ልጅ ቆንጆ ነው። የእናት ጡት መጥባት ለጥንካሬ ለአንዳንድ ነገር በጣም ቆንጆ ነው። ስለዚህ ተረጋግቶ ነገሩን በእርጋታ አስባችሁ ሄርሜላ አሁን እስኪ ምን ይባላል የሚያዛጋኝ ምን ልደገፍ በስላሴዎች እስኪ ትንሽዬ ትራስ ሄደች እና ስለዚህ እኛ ማናደርገውን ነገር ሰዎች እንዲያደርጉ ማስገደድ ቆንጆ አይደለም ውዶችዬ። እና ትንሽ ራሴ ስላመመኝ ነው ውዶችዬ። የሆነ ነገር ልትሰሩ ስትፈልጉ ሰርቼ ጨርሻለሁኝ ቆይ ይሄን ነገር ልስራ ስትሉ እዚህ ያራሩጧቸዋል። ያ ረመዳን ይሻላል እውነት አንድ ፊቱ ነው። እና ስለዚህ ውዶችዬ እኛ ማናደርገውን ነገር ሰዎች እንዲያደርጉ ማስገደድ ቆንጆ አይደለም። ሲቀጥል ደግሞ ሄርሜላ እዚህ ጋር ጥፋቷ እኔ ምንም የሚታየኝ ነገር የለም። ማንኛውም ሰው የሚያደርገውን ነገር ነው ያደረገችው። አዎ ተባባሪው ብትሆን እንኳን እንደዚህ ያደረግ እንኳን ተቀበል እንኳን ይዘክ መጣክ ብትለው አዎ ያናድዳል። እንዴት አንድ ፍርዬ ልጅ እንደዚህ ያደርጋል? ከሷ ጋር ሄዶ አላመጣ ብቻውን ነው ይዞ ሄዶ ቀኑን ሙሉ ውሎ ማታ እሷ ጋር ነው ይዞ የመጣው። ቢያስቸግር ምንም ቢሆን ሴት ትሻላለች ምናምን ብሎ ምርጫዋን እሷን አድርጎ ነው ይዞ የመጣው። ስለዚህ ብዙ ባትጫኗት ብዙ ባትናገሯት እኔ ደስተኛ ነኝ። ግን ያው ደስ ያላችሁ ሰዎች ተናገሯቸው። በዛ የተረፈ ግን ይሄ ፎቶ መዘቅዘቅ ምናምን አዘቅዝቁ። የሰው ፎቶ በጣም ኃጢአት እኮ ነው። የሰው ፎቶ መዘቅዘቅ እውነት በጣም ቆንጆ አይደለም። ለምን ትዘቀዝቃላችሁ? እና የኔ ፍቅር የኔ ውዶች የኔ ተመልካቾች እኔ ሀሳቤ ይሄ ነው። እናንተ ደግሞ በኮሜንት ሀሳባችሁን ድጋፋችሁን አይለኝ እላችኋለሁኝ። እና ሄርሜላ ያው አሁንም በምትችው ልጁን ወደ ቤት እንዲመልስ የወንድምየውንም ስልክ እንዲያነሳልክ አረጋለሁ ምናምን ብለዋለች። ስለዚህ ይመልስ ልጁን ደግሞ ሲመልስ እሷም በቆንጆ ሁኔታ በተረጋጋ መንፈስ ልጁን እንዲያይ የሰው ግርግር እዚህ ግርግር እዛ ግርግር ማለት ምንም ጥቅም የለውም። ተጎጂ በዚህ መሀል ልጅ ሊሆን ይችላል። ልጁ ራሱ ለልጁ ራሱ ቆንጆ አይደለም። ለመሰላችሁ አሁን በቃ እኔ ልጁ ራሱ በጣም እያሳዘነኝ ነው እውነት። እንደዚህ አይነት መሀል ውስጥ ፈተና ውስጥ ልጁ ራሱ ገባ። እሷ አላሳይም ስትል እሱ ደግሞ በሚመቸው ሰዓት ይዞ ሲመጣ እነሱ ለኔ ያዘጋጁትን ለኔ ምን ያሉትን ነገር እናንተ አታውቁ ምንም እንዲደርስብክ አንፈልግም። በቃ እንደባለፈው አይነት ነገር ደርሶብክ አሁንም ሌላ ወጥመድ ውስጥ ገብተክ ሌላ ችግር ውስጥ ገብተክ አንተ እንድትሰቃይ አንፈልግም። ያንን ማድረግክ አንድ ነገር ነው፣ መሸሽክ አንድ ነገር ነው፣ ምግብ አለመብላትክ አንድ ነገር ነው፣ ምንም ነገር እዛ ቤት አለመጠቀምክ አንድ ነገር ነው። ግን ልጅ ይዘክ
ወደ ሌላ ቦታ መሄድ፣ ቤርጎ መያዝ፣ ወደ ሄርሜላ ቤት ይዞ መሄድ፣ ይሄው ለሄርሜላ ጦስ ነው እያተረፈ ያለው ማለት ነው። ለምን በቃ ሰው አንዳንዶቹ ተወቃሽ እያረጓት ነው። ለምን ተቀበለችው? ለምን ትናለችው? እንዴት አትቀበልም? ልጅ እኮ ነው፣ ልጅ ይዞ ነው የመጣው ይሄ ልጅ። እንኳን አይደለም ልጅ ይዞ እሱንም ተቀብለዋለች እኮ። እና ስለዚህ በዛ ማታ ሂድ፣ ለምን ይዘ መጣክ ልትለው ነው። እንደዛ ማለት አይቻልም። እኛም ማናደርገውን ነገር ሰዎች ሲያደርጉ ባይከብደን አስተያየት መስጠት፣ ምክር መስጠት ይቻላል እንጂ ለምን እንደዚህ ያደረክ፣ ለምን እንደዚህ ሆነ ምናምን ብለን ሰውን መተቸት፣ ሰውን መናገር ቆንጆ አይደለም። ስለዚህ አሁንም ቢሆን አብርሃም ልጁን መልስ በእርጋታ ትክሰሰኝ፣ ምንም አታመጣም ምናምን። እሱ ምንም አታመጣም፣ አይፈረድብህም፣ እስር ቤት አትገባም። ግን ቆንጆ አይመጣም ላንተ። እኔ በቃ ልጄ እንደዚህ የሚያደርግ ከሆነ ልጄን እንዳያይ በቃ እንዳይመጣብኝ ካለኝ ልጁን ራሱ እንዳታይ ሊያደርጉክ ይችላሉ። ይሄ ራሱ አንድ እንትን ነው፣ አንድ ውርቀት ነው። ለምን ህግ በጣም መጥፎ ነው። አንተ እንዳልከው ወይ አንተ ባልከው መንገድ ላይሄድልክ ይችላል። አንተ በፈለግከው መንገድ ላይሄድልክ ይችላል። በዛን ሰዓት ምንድን ነው የምታደርገው? ልጅህን እስከ እንዳታይ ብትደረግ እኔ በቃ እንዳይመጣብኝ፣ እሱ ሲመጣ ይረብሸኛል ብዙ ነገር ብላ ብታሳምን አስቸጋሪ ነው። አንተ በፈለግከው መንገድ አሁን ፋይል ከነሱ በላይ ወንጀለኛ አለ እንዴ? እኔ ልጄን የወሰድኩ ልጄን ነው አጠገብ ያርጌ ላሳድግ የፈለኩት ምናምን ብትል በህግ ነው። ያንንም ማረግ ከፈለክ እኮ በህግ ማረግ ትችል ነበረ። ለምሳሌ ያኔ ልጄን ላይ ሲሄድ ነው እንደዚህ ታረገኛለህ ብለክ ያኔ ከምታለቃቅስ ምን ከምትል ወደ ፖሊስ ጣባ ሄደህም ይሁን በፍርድ ቤትም ይሁን ከሰክ እኔ ልጄን ማሳደግ እንትን እንዲሰጠኝ ማሳደግ መፍት እንዲሰጠኝ፣ መፍትም ደግሞ ሊሰጥክ አይችልም። ይሄ ትንሽዬ ልጅ ነው። እንዴት አድርጎ ላንተ ይፈርዱልሃል? አሁን እኮ የ1 አመት የ2 አመት ምግብ መብላት ቢችል አንተ እኮ ገና 6 ወር አልሞላውም እየተባለ ነው። እኔ ምን ወር ውስጥ እንደወለደች አላቅም አቦ። እና 6 ወር ያልሞላ ልጅ እኔ 6 ወር ምናምን የሞላው ምናምን መስሎኝ ነበረ። ስለዚህ 6 ወር ያልሞላ ልጅ ምን አርግ ብለው ይሰጡሃል? ምግብ አይበላም። ተጨማሪ ምግብ ራሱ እኮ መጀመሪያ ያለበት ልክ 6 ወር ሲሞላው ነው። እናንተ ግን ፈጥናችሁን የጀመራችሁለት ምግቡን ራሱ ማለት ነው። እሷም ያው ፈጥና ጀምራለታለች ምግብ። ስለዚህ ምግብ ሰውን አይጎዳም እና ከባድ ነው። ሆነም ቀረም ዛሬም ይሁን ወደፊት እናት ይሄ ለምሳሌ ሌላ ሀገር ቢሆን አሁን ወደዚህ ወደ አውሮፓ ሀገሮች ምናምን ቢሆን ሩታ የሰራችው ስራ ልጇን የሚያስነጥቅ ነው። አይደለም አባት መንግስት ራሱ ይነጥቃታል። ለምን እሷ ያኔ እንደዛ አብርሃምን ስታረግ ወንድ ልጅ አስተኝታ ወንድ ጋር እንደዛ ስትሆን ስሬስ ነው። እንደኛ ሀገር አይደለም ሰው ሀገር ህግ። እኔ ከዚህም በፊት ራሱ ቪዲዮ ሰርቻለሁ። ውጭ ሀገር ሄዳለሁ ምናምን ስትል አርፈሽ ተቀመጪ፣ እንደ ኢትዮጵያ መስሎሽ ስትንዘራዛይ ልጁን ታስነጥቂና ወደ ሀገርሽም አትመለሺ፣ እዛው ትቀሪያለሽ። ስንት ሰው እናቶች ናቸው ዛሬ በሰው ሀገር ላይ በሽተኛ ሆነው በልጆቻቸው እያለቀሱ በሰው ሀገር ላይ። እውነቴን ነው። እኔ የሆነ ሴትዮ የሀረር ሴት ናት፣ እስከዛሬ ከጭንቅላት ያጠፋ መከራዋን በልታ ስቃዋን በልታ እሷ ለዛው ምንም አይነት ጥፋት ሳይኖርባት የዛ ሀገር ተወላይ ልጆች የዛ ሀገር ዜጋ ልጆች እንደፈለጉ ነው ልጆቻቸው የሚሆኑት። ልጆቻቸውን እንዲህ ትንሽዬ እንዲህ መቆንጠጥ አይቻልም። እቺኛዋ ደግሞ በኢትዮጵያ እንትን ነው የሆነ ያው እኛ ኢትዮጵያኖች ሁሉን ነገር መናገር ነው የምንወደው ግልጽ። አሁን እዚህ ቤት ራሱ የሆነ አጥፍተው ቢያዩ አሁን እኛ ጋር ይድፋሽ እንደዚህ ያርግሽ ምናምን ብለን ልጆች የምንቆጣው ምን የምንለው የለም። እዚህ ሀገር ጥፋት ራሱ ሲያጠፉ ካዩ በቃ አይቆጡም እዚህ ሀገር አይደለም ሌላ ሀገር ይቅርና ማለት ነው። እና ያቺ ሴት ልጇን እንዴት እንደተነጠቀች ጓደኞቿ እየመከሯት ምን እያሉ ገና ያኔ 13 14 አመት ልጅ እንደዛ መሰለች ሲነጥቋት። ለዛም እሷ ስራ ቦታ ሆና ነው ተደውሎላት ወደ ቤት እንድትመጣ ተደርጎ በፖሊስ ልጇ እቃዋን ልብሷን ይዛ እንድትወጣ የተደረገው። በጣም አስቸጋሪ ነው ሰው ሀገር እንደ ኢትዮጵያ። አሁን እሷ በምታደርገው ድርጊት ሌላ ሀገር ቢሆን ልጇን በቀጥታ
የዛ አገር መንግስት ይቀበላታል። ሌላ ይቅርና ተንኮለኛ ሰው እሷን የማይወድ ሰው ራሱ ጥምድ አድርገዋት የማሰራውን ስራ ራሱ እንደዚህ ያደረገች እንደዚህ ሆነ ብለው ራሱ ልጇን ሊያስወስዱባት ይችላሉ። ግን ኢትዮጵያ ላይ ልጅሽን መተሽ አሳደግሽ፣ ምን አርገሽ አሳደግሽ፣ ቆንጥጠሽ አሳደግሽ፣ ራበው ጠማው አለበሰ ለበሰ፣ ማንም ዞር ብሎ ቼክ የሚያደርገው የለም ካለ ቤተሰቦቹ በስተቀር ማለት ነው። ስለዚህ አሁን አብርሃም ትክሰሰኝ ከነሱ በላይ ወንጀል የሰራ አለ እንዴ? ራቁት ቪዲዮ ይዞብኝ ምናምን እሱ ረፈደብክ፣ እሱ ረፍዶብሃል። ያኔ ነበር እንትን ያለው። ስለዚህ አሁን ልጅህን ራሱ እንደ እሷ ተንኮላ ኃይለኛ ስለሆነ አንተ እውነት ለልጅክ ፍቅር ካለ እውነት ልጅህን በጣም የምታፈቅርና ልጅክ መኖር የማትችል ከሆነ በዚህ ደግሞ እንትን ትልሃለች ማለት ነው። ልጅህን መተክ እንዳታይ ልታሳግድ ትችላለች። ለዚህ ደግሞ የኢትዮጵያ መንግስት አንደኛ ነው። የኢትዮጵያ መንግስት ሳይሆን የኢትዮጵያ ህጉ ሳይሆን ፈራጆቹ ትክክል ፍርድ የለም። ይቅርታ አድርጉልኝ፣ ሀገሬ ናት አይደል ኢትዮጵያ። ስለዚህ እኔ ብዙ ነገር ደርሶብኝ ስለማቅ ነው። ይሄ በህግ ዙሪያ ይሄ በትዳር በምናምን የሚባል ነገር እናንተ ከሰል መስላችሁ ብትሄዱ ሀጃችሁ አይደሉም። ትክክል ፍርድ የሚፈርደው አንድ እግዚአብሔር ፈጣሪያችሁ ብቻ ነው። ትክክል ፍርድ ስለፈረደልኝ ነው መድኃኒዓለም ዛሬ እኔ እዚህ ጋር ቁጭ ብዬ ሰው ሀገርም ቢሆን ሰርቼ ህይወቴ እንድቀይር ልጄን እንዳሳድግ የእግዚአብሔር ፍርድ ስለሆነ እንጂ እንደ ሰው ፍርድ ቢሆን ኖሮ ያኔ እዛው ሞቼ እኔ በቃ ወይ አብጄ ወይ መንገድ ላይ ጎዳና ተዳዳሪ ሆኜ ወይ ከልጄ ጋር ምናምን ሆኜ የምኖር ሲሆን፣ ግን ከእግዚአብሔር በታች ቤተሰቦቼ እግዚአብሔር ለቤተሰቦቼ እድሜ ይስጣቸው። በቃ ቤተሰቦቼ እንደ አንዳንድ ቤተሰብ ቢሆኑ እኔ ቤተሰቦቼ ቼክ አላረግም ከሚገርማችሁ ነገር ማለት ነው። ዛሬ እያወራው ነው እኮ ምስጢር እያወጣው ነው አንዳንድ ምስጢሮች። እኔ እውነቴን ናችሁ በህይወት በኑሮ በትዳር ዙሪያ ባለው ሰዓት እኔ ቤተሰቦቼ ጋር ለአመት ባለ ራሱ እንዲህ መደወል ምናምን የለም። የራስ ህይወቴን ብቻ መኖር። ግን በምወርቅበት ሰዓት አልደወለችልንም፣ አልጠየቀችንም፣ እንደዚህ አላለችም፣ አላሉኝም። እጄን ይዘው ነው ያበረቱ። ጠንካራ ሴት እንድሆን ነገ ሌላ ህይወት እንዳለ እንድበረታ ልጄን ማደግ እንዳለባት ያስተማሩኝ ጀግና ቤተሰቦቼ ስለሆኑ ናቸው። ገባችሁ እንጂ እንደ አንዳንድ ቤተሰቦች ቢሆኑ እዚህ ሀገር ራሱ መጥቼ ነው አሁን ለምሳሌ አንዳንድ ቤተሰቦች ልጅ ጥላችሁባቸው ብር አምጪ ምናምን ነው አይሉኝም። እኔ እንደዛ በፈለኩበት ሰዓት ብር ልካለሁኝ ለፈለኩበት ነገር አላማ ብሬ ይውላል እንጂ በዛን ሰዓት ወይ የተወሰነ ትንሽዬ ብር ትልቅ ብር ራሱ አልሰጣቸውም። ትንሽዬ ብር እንደዚህ እነሱ ለራስሽ እንደዚህ አድርጊ፣ ለራስሽ እንደዚህ ሁኚ፣ ለራስሽ በዚህ ውጪ፣ በራስሽ እንደዚህ ቋጥሪ ነው እንጂ አንድ ቀን አረብ ሀገር ራሱ መጥቼ አንድ ቀን ቤተሰቦቼ ብር አምጪ፣ እንደዚህ ሁኚ፣ በዚህ ግቢ፣ ልጅ አለሽ፣ ልጅሽ ሳሙና ያስፈልጋታል፣ ቅባት እኔ በምን እንደሚያሳድጓት ራሱ አላውቅም። ታይገርማችሁ ማለት ነው። እኔ ግፋ ብል ብር ስልክ ራሱ ከ10 ሺህ ብር በላይ ብር ሰጥቼ አላውቅም። እግዚአብሔርን የምሬ ነው የምላችሁ። ከ10 ሺህ ብር በቃ ከ10 ሺህ ብር በላይ ለእናቴ ለዛውም በምልክበት ሰዓት እኮ ነው። በየወሩ በየ3 ወሩ ምልክ አይምሰላችሁ። በጣም ቆይቼ ነው እኔ ብር ምልከው። ጠርቀምቀም አድርጌ ነው ምልከው። ከላኩኝም ለሚውልበት አላማ አለው። ለአላማዬ ለወደፊት ለልጄ እንደኔ ሰው ሀገር ላይ እኔ እርሾ ቢኖረኝ ልጄን ጥዬ መውጣት እንዳልለኝ ጠፋብኝ አማርኛው ራሱ። ልጄን ጥዬ መውጣት ያኔ የሆነ ነገር ቢኖረኝ እኔ አረብ ሀገር በመጣበት የግሌ ማለት ነው የግሌ 10 ሺህ ብር ቢኖረኝ እኔ ከኢትዮጵያ አልወጣም። 10 ሺህ ብር እኔ አረብ ሀገር ስመጣ 5 ሺህ ብር ከፍዬ ነው የመጣሁት። እንደዚህ 50 ሺህ 100 ሺህ 70 ሺህ 80 ሺህ ብር ከፍዬ አይደለም የመጣሁት። እኔ እሱን ከፍዬ መምጣቴ እኔ በጣም ነው ደስ የሚለኝ። አሁን አንዳንድ ሰው ያኔ አብረን የመጣ ልጆች የዚህን ያህል ብር ከፍለ የ2 ወር ደሞዝ ይቆረጥባቸዋል። 50 ሺህ ብር 5 ሺህ ብር እዛ ትከፍላላችሁ። 50 የ2 ወር ደሞዝ እዚህ ይቆረጣል ከላችሁ ላይ። ግን እኔ እሱም ራሱ አንድ ቀን አማርሬ አላውቅም። አንድ ቀን ለምን በቃ አመስጋኝ ነኝ በተፈጥሮዬ። ስለዚህ ምን ልላችሁ ፈልጌ ነው ልጅ
ስለ ይሄ ምንድነው ስለ በህግ ዙሪያ ልላችሁ ፈልጌ ነው። እኔ የሆነ ትንሽዬ ብር ሲቆረጥልኝ በፍርድ ቤት እቺ ምን ታደርግልኛለች? ልጄን በምን አሳድጋለሁ? ቤት ኪራይ በምን ከፍላለሁ ስል ምንድነው ይሄ ምንድነው የሚባሉት የሚፈርዱ ሰዎች ምንድነው የሚባሉት? በኦሮምኛ አባለንጋ ነው የሚባለው፣ ዳኛ ነው የሚባለው አይደል? በአማርኛ ዳኛው ልጄን ከማይ ውጪ ገና እሱ ወይ አግብቶ ለሚወልደው ልጅ ነበረ የሚከራከርልኝ፣ ጓደኛሞች ስለሆኑ ማለት ነው። እግዚአብሔር ግን ፈራጅ ነው፣ የፍርድ ጌታ ነው። እኔን ግን በቃ ደስተኛ ነኝ። እኔ አሁን ባለውበት እግዚአብሔር የተመሰገነ ይሁን። እግዚአብሔርን አንድ ቀንም ከፍቶኝ አያውቅም። በቃ መገፋት ቆንጆ ነው። የመገፋት የማታ ማታ ያደርሳል ከደህና ቦታ የሚባል በራሴ ህይወት አይቼዋለሁኝና ብገፋ ያልሆነ ስም ቢሰጠኝ የፈለኩን ነገር ምንድነው ታዲያ ሌላ ላንቺ ልጆች እንትን ብሎ ሌላ ልጆች በምን ሊያርጉ ነው? ገና ላላየው ልጅ ወይ አግብቶ ላልወለደው እቺ ለማየው ፊቱ ላለችው ልጅ ትክክለኛ ፍርድ ሳይሰጠኝ ገና ለሌላ ያስብልኛል። እግዚአብሔር ደግሞ ጌታ የጌቶች ጌታ መድኃኒዓለም አባቴ የድንግል ማርያም ልጅ እኔ ልጄ ምንም ሳይጎልባት ምንም ሳትሆን እያደገች ነው። እግዚአብሔር የተመሰገነውን ግን የሚቆረጥላት ደሞዝ እኔ አሁን እዚህ ሀገር ከመጣሁ ስንት ዓመቴ ነው? እኔ ወስደንም አናውቅም። ያው ግን ብሰሙ ያስቃችኋል። እንደው ሌላ ይቅርና እስኪ ልጨምርላት 1000 ብር ራሱ ላስገባላት ተብሎ 1000 ብር አይቆረጥላትም። መቼም ስገባ እግዚአብሔር ካለ አገሬ ስገባ አሳያችኋለሁኝ። ያኔ የተተምኖ የተቆረጠልኝንም እንትን ነግራችኋለሁ በዛን ሰዓት ማለት ነው። አሁን ኢትዮጵያ ቁጭ ብዬ ሳስበው ራሱ ኢትዮጵያ ቢሆን ኖሮ አሁን በምን ነበር ማስተዳድራት ልጄ? ዛሬ ሳሙና ስንት ብር ነው? 70 ብር ነው፣ 80 ብር ምናምን፣ 90 ብር ምናምን እንደዛ ነው ሳሙና የሚገዛው። ቤት ኪራይ ቢሆንስ? በቤት ኪራይ ውስጥ ብኖርስ? ቤት ኪራይ ምን ከፍላለሁኝ? ብሰራም ማለት ነው። ግን ያው መስራቴ አይቀርም፣ ሰራለሁኝ። ምንም ይሁን ምንም መስራቴ አይቀርም። ግን ሳስበው ያ ብር ያስቃችኋል። ዛሬ ወጣ ቢባል ስሪፐር የማይገዛ ብር ነው ለልጄ የሚቆረጥላት ደሞዝ ማለት ነው። 1000 ብር የማይሞላ ብር አስቡ እናንተ ታዲያ ውድ ተመልካቾቼ፣ ማርያምን የምሬ ነው የምላችሁ። 1000 ብር የማይሞላ ብር ስንት ብር ነው በሉ ጠይቁኝ። ከ1000 ብር በታች የሆነ 500 የማይሞላ ሌላ ይቅርና አይደለም 1500 ብር የማይሞላ ብር ነው ለልጄ የሚቆረጥላት። አብሽሪ ኢንሻአላህ እሷ 18 ዓመት ሲሞላት ወይ 20 ዓመት ሲሞላት ነግራታለሁኝ። ያው ቡኳ ላይ ቡኩ ስላለ አልዋሽም። እኔ ቡክ መቼም እየተማረች ነው አይደል? ታነባለች ያኔ ስታደግ ምን ስትል። ስለዚህ ይሄው እኔ ያለው እሷ ሀገር ነው። ማንም ያወጣባት ምንም ያለባት ነገር ስላሌለ አንዳንድ ጊዜ ስለሆነም ከሚገርማችሁ እሷን በዛይ ብሎ እሱ ራሱ ያወጣል ከላው ላይ የሚገርም ታምር ማለት ነው። ስለዚህ በዚህ መሀል ራሱ ይሄው ስለ ራሴ ህይወት ራሱ እያወራችሁ ነው። እኔ ለዚህ እኮ ነው ሩታን ተይ እምላት። ተይ ወንዶችን አላየሽም አብርሃም ምንም አልበደልሽም ተይ እምላት። እኔ የደረሰብኝን ነገር ስለማቅ ነው። በወንድ በትዳር እኔ ወንድን እንድጠላ ወንድን እንዳላም ያደረገኝ ትዳሬ ነው። ብን ብዬ ከፍርድ ቤት 80 ሲቀደድልኝ እኔ ልጄን ይዤ ወደ ቤተሰቦቼ ስመለስ ሰው አልመስልም። እኔ ፎቶ አለኝ፣ እግዚአብሔር ያለቀ ፎቶ አሳያችኋለሁ። ንዴት አለ። የምትበሉ የምትጠጡ እኮ አታችሁ አይደለም፣ ትናደዳላችሁ። ያላሰባችሁት ዱብዳላችሁ ላይ ይወርዳል። ደግሞ ከባድ ነው። ከትዳር ሰው ልጅ እንዲህ እንደነሱ ጥጋብ አለ አይደል? እንደነሱ ጠግቤ ወይ እንደሩታ ጠግቤ ምናምን በሆን ምንም አይደለም። ግን ዝቅ ብዬ ለትዳር ስኖር ዝቅ ብላችሁ ስትሰሩ ህይወታችሁን ለማሸነፍ ውጣ ውረዱን ስትወርዱ ምን ስትሉ ወንዶች
እንትን አይሉም። ሴቶችም ደግሞ ወንዶቹ ሲንከባከቧቸው ከነሱ ውጪ ሴት ያለለ ይመስላችኋል? አሁን አብርሃም ሩታ እንደዛ ነው። አብርሃም እሷን ጥሎ የማይሄድ እድሜ ዓለሙን እያለቀሰ እግር ስሯ ልክ የእናት ቀሚስ ተይዞ አንዳንድ ልጆች ታውቃላችሁ፣ እናት ቀሚስ ይዘን ሕፃን ሆነ እንደምናለቅስ እንደዛ ስርስሯ እየሄደ የሚያለቅስ መስሏት ነው። እኔ መክሬያታለሁ ከዚህም በፊት ተይ፣ ይሄ ልጅ ከሄደ ይሄ ልጅ ጥሎሽ ከሄደ ተይ። እኔ በሷ ምክንያት እግዚአብሔርን ብዙ ሰው ተናግሮኛል፣ በውስጥ መስመር ራሱ ማለት ነው። እኔ እንዴት እንደዚህ ትያለሽ? ሴት ልጅ እንዴት እንደዚህ ትናገሪያታለሽ? አብርሃም አልበደላትም። አብርሃም ቢበድላት ሴት ይዞ ሲተኛ ባየው በላዋ ላይ አዎ ቢደርብና አልፈልግሽም አንቺን ሂጂ አንቺን አልፈልግሽም ቢላት አብርሃም አሁን ከወለደችና ወደ አዲስ አበባ ከመጣይ በኋላ ነው እኔ አልፈልግሽም ካንቺ ጋር አልኖርም በክቶኛል ካንቺ ጋር ያላት እኮ የሰራችው ድርጊት ጭንቅላቱ ላይ ሲወጣበት ነው እንጂ እርጉዞና እሷ ቤት እያለች አንቺን አልፈልግሽም ብሎ ሌላ ሴት ቢደርብባት አለቀውም ጨፈጭፈዋለሁ። ለምን እመሙ ይገባኛል፣ ቁስሉ ይገባኛል ስለደረሰብኝ ስለማቅ። ሴቶች አንዳንድ ሴቶች ደግሞ ልክስክሳሞች ወንዶችም ልክስክሳሞች አንድ ላይ ሲገናኙ እናንተ ቤት ያላችሁ ብትኖሩ ባትኖሩ ነገ ጥሏት እንደማይሄድ በምን እርግጠኛ ሆና ነው? በኔ ላይ የደረባት ሰውዬ ሌላ ሴት በሷ ላይ አለመደረቡን ምን እርግጠኛ ሆና ነው በሰው ላይ የምትደረበው አንድ ሴት? እኔ ያ ነገር ስላለ ነው። እኔ ብዙ ነገር ስለማቅ ነው። እኔ ስለ ራሴ ህይወት ብነግራችሁ መጻፍ ይወጣዋል። እግዚአብሔር ካለ የሆነ ልጅ አንድ ጊዜ አጫውቸው እንደዚህ ብዬ ስለ ራሴ ህይወት ሳውራው እውነት ኢትዮጵያ ስመጪ እንማከርበትና ሌላ ይቀርና እንትን ምንድነው እሱ ድራማ እንሰራበታለን ብሎኛል። እውነቴን ነው የምላችሁ። ህይወት ታሪኬ በትዳር ይሁን ያሳለፍኩት አረብ ሀገር ማሴት ናት ባሏን ስትፈታ ወደ አረብ ሀገር ህልም በቃ እንደው ምድር ሰማዩ እንዲግልብጥብጥ ነው የሚልባችሁ። ልክ የሚያኖራችሁ እግዚአብሔር ነው የሚያኖራችሁ እሱ ይመስላችኋል። በጣም ብዙ ታሪክ አለኝ እኔ። ለዚህ ነው ሩታን ተይ ወንድ ልጅ እኔ አሁን ስለቆረጥኩኝ ያ ሰው አሁን እኔ ምንም አይመስለኝም። አረብ ሀገር መጥቼ እኮ ብዙ ህይወት አሳልፌያለሁ በሱ ዙሪያ በትዳሬ ዙሪያ ማለት ነው። ሳልመጣ ከሚገርማችሁ ታሪቄው ቤት ገብቼ እንደገና መቶ ስላለብኝ አንድ ጊዜ እኮ የሆነ ትዳራችሁ እንዲህ የሆነ ከተንገጫገጨ የሆነ ቤት አሁን ለምሳሌ ታውቃላችሁ የኢትዮጵያ ሰዎች ቤት ከተንቀሳቀሰ አፍርሶ መስራት ነው ያለባችሁ። አንድ ጊዜ ትዳር እንደዚህ ከተንገጫገጨ ምንም ብታረጉት አያምርም። በቃ ለምን እኔም በስጋት ነው የምኖረው። ያችኛዋን ትቶ ወደ እኔ ማለትም ያችኛዋ ጥላው ስትሄድ ያሰበችው ነገር ያቀደችው ነገር ስላሌለ ጥላው ስትሄድ እሱ ደግሞ እኔ ስለምወደው ስለሚያውቅ ልጅም ስላለኝ በልጄ እኔም ደግሞ ልጄ ካላባት ማደግ የለባትም ልጄ አባት ያስፈልጋታል ለልጄ ስል መከራ ልቅመስ ብዬ ወደ ቤት በመመለስበት ሰዓት ያው እኔ ፕሮሰስ ጀምሬያለሁ። ፕሮሰስ ሲመጣልኝ በሰላማዊ መንገድ መጣሁኝ። እኔ ግን እዚህ ስመጣ የለመደች ምን ይባላል አንዴ ለምዷል እሱ በቃ ሌላ ሴት አሁንም ሊያችፋታ ሌላ ሴት ነው በቃ እኔ እንደዛ የሱን ህይወት ማውራት መናገር ፈልጌ ሳይሆን እዚህ ጋር ሰውን አስተማሪ የሆነ ነገር ነው እኔ ማውራት የምፈልገው። ከኔ ህይወት ሰው ብዙ ነገር ይማራል። ለትዳር ተብሎ ብዙ ህይወት ይከፈላል። ካልሆነ ደግሞ ሰው ልጅ በቃ ራሱን ችሎ ይኖራል። ገባችሁ? እኔ በጣም ይገርሙኛል ሴቶች። አንድ ሴት ሌላ ይቅርና አንድ ሴት ሰው ቤት ስትገባ ዘላ ዘው ብላ ስትገባ የሆነ ነገር ማወቅ አለባት። ጊዜው ቴክኖሎጂው የረቀቀ ነው። ሌላ ይቅራ እናንተ በፌስቡክ ላይ እኮ የሰው ስም ፈልጎ በቃ በብዙ ነገር ማጣራት ይችላሉ። ግን በቃ ሰውየው ባሳመናቱ ወሬ በሰማችበት ሮጣ ትገባለች። እኔ ይግቡ እኔ ዛሬ ስለዛ ማውራት ወይ ቆጭቶ ምናምን አይደለም። ማርያምን የምሬን ነው የምላችሁ። ኪድዬን እኔ ደስተኛ ነኝ። መድኃኒዓለም ለኔ የሆነ ነገር አዘጋጅቶ ነው ከዛ ቤት ያወጣኝ። ለኔ ምቹ በቃ የሆነ ነገር ለኔ እዛ ብኖር ህይወቴ እንደሚበላሽ ጌታ ስለሚያውቅ ከዛ ህይወት ውስጥ እኔ ለዓላማ ፈጥሮን ሊሆን ይችላል መድኃኒዓለም አውጥቶኛል። ስለዚህ ምን ማለት ፈልጌ ነው እኔ አሁን ይሄ ሁሉ ያወራውላችሁ እኔ ፍርድ ቤት የሚባል ነገር ይሄ ክስ ምናምን የሚባል ነገር እናንተ ብትጎዱ ራሱ ለተጎዳው ሰው አይፈርድም ፍርድ።
ፍርዱም ትክክለኛ ፍርድ በሚዛን ላይ ያለው የእግዚአብሔር ሚዛን ፍርድ ብቻ ነው እንጂ የምድር ፍርድ እንዲህ ናት፣ እንዲህ የተቃናች እንደዚህ የተስተካከለች የለችም። ስለዚህ ወራጅ ውሃ እንዴት ነው ወደ ተመቻረን የሚሄደው? በቃ እንደዛ ነው። እኔ ለዚህ ነው አብርሃምን አንተ አሁን እንዳሰብከው አንተ እንደፈቀርከው ሊሆንልክ ላይሆን ይችላል። ስለዚህ ተው፣ ክስም ብትሄድ ምንም አታመጣም ምናምን ማለት አንተ እንደፈለግከው ፍርዱ ላይ ይፈረድልክ ይችላል ብዬ እቺ ነው የራሴ ትንሽዬዋን፣ ብዙውን አይደለም እኮ ትንሽዬዋን ያሳየው የነገርኳችሁ። ወይ ደግሞ ሌላ አዳማጭ እዚሁ ጋር ሌላ ሰዎችም ልትኖሩ ትችላላችሁ። ስለዚህ ትንሽዬ ነገር ቢጠቅማችሁ ብዬ ነው እንጂ የራስ ህይወት ታሪኬን ለማውራት ታሪኬን እንትን ለማለት ፈልጌ አይደለም። እኔ ሀሊ ወሊ ብሏል አረብ ማፍ ምሽኪላ። ስለዚህ ሰው እንዳሰበው ሰው እንደገመተው ነገሩ ላይሆንለት ይችላል። እና ስለዚህ ምልላችሁ ፈልጌ ነው ዛሬ 1000 ብር የማይሞላ ከ500 ብር በታች የሆነ ደሞዝ ለአንድ ታዳጊ ልጅ እስክሪፕቶ ስንት ብር ነው ዛሬ የሚገዛው? ደፍተር ስንት ብር ነው ዛሬ የሚገዛው? ቅባት ስንት ብር? ቅባት 400 ብር ነው። አንድ ቅባት የሚገዛው 400 ብር ነው። አንድ ቅባት የማይገዛ ብር ለልጅ ደሞዝ እየተባለ እየተቆረጠ ዛሬ ደግሞ እነሱ እዚህ ጋር እቺ ልጅ እየተንከባከባት ምንም ሳያረጋት ሴት ለዋ ላይ ደርቧል፣ ተንገላታለች፣ እንደዚህ ሆናለች። መንገላታት እንደዚህ አይደለም። መንገላታት እናቴ ያማረሽን ያማረሽን ጠጪ፣ እቤት ኑሪ፣ ነይ ግቢ እየተባለ በንብርክክ እየተሰገደለት አይደለም። እኔ ልጄን ስወልድ እድሜ ለጓደኞቼ እርጉዞኜ ምን አማረሽ ቆሎ አምሮኝ፣ ቆሎ የ1 ብር ቆሎ በዛን ሰዓት 1 ብር ነው ቆሎ። የ1 ብር ቆሎ አምሮኝ የ1 ብር ቆሎ ከባሌ ላይ ያጣው ሴት ነኝ እኔ። ለዚህ ነው ሩታን ተይ እምላት። እግዚአብሔርን ቆሎ ይሄ ቪዲዮ እሱ ጋርም ሊደርስ ይችላል፣ ላየው ይችላል። ወይ ደግሞ አብራው የምትኖር ሴት ዛሬ ልታይ ትችላለች። ለምን እኔ የተሰጠኝ ስም ለኔ የሚያወሩት ወሬ መሳይ ጋር ይደርሳል፣ ሰማለሁ። አይ ዶንት ኬር ስራዬ ስላልሆነ ምን አገባኝ እኔ። ፍርዱን ከሰማይ ስለሚያገኙት ምንም እንትን የ1 ብር ቆሎ አይደለም። ዛሬ ቤት ተገዝቶ ተሰጥቶ አይደለም መኪና ምናምን። ይሄ መታደል ነው እንጂ መታገል አይደለም። ይሄ እድልሽን ተጠቀሚበት ነው እያልኳት እኔ የእሷን ቪዲዮ ግቡና ቪዲዮቿን እዩ። እኔ በእነሱ ዙሪያ ብዙ ቪዲዮ ሰርቻለሁ። እኔ ይሄ እመም ስላለብኝ ስለማቅ ነው። የ1 ብር ቆሎ ማለት አስቡ። አንድ ሴት አርግዛ ከባሏ ላይ የ1 ብር ቆሎ ማጣት ማለት ይሄ ትልቅ ሞት ነው። ገባችሁ? ብዙ ነገር ሊያምራችሁ ይችላል እኮ እርጉዞ ናችሁ፣ አፈር የሚያምራችሁ ሰዎች አሉ። ግን በዚህ ሁሉ ውስጥ ጓደኞቼ እግዚአብሔር ይስጣቸው። መድኃኒዓለም እኔ አልከፈልኩላቸው፣ መድኃኒዓለም ሁለታቸውን ይክፈላቸው። እነሱ እኔ በቃ ዘር ማንዘራቸው ችግር የሚባይ ነገር አዩ። ሳለቅስ አብሮኝ አልቅሰው እግሬን ማንሳት ሲያቅተኝ እግሬን አስተውኝ። ደግሞ እርግዝናዬ በጣም በቃ ለኔ አይታወቀኝም። በእርግጥ እኔ ቁጭ ብዬ አሁን ለምሳሌ የሆነ አልጋ ላይ እንዲንትን ለማለት ስል እግሬን ማንሳት ያቅተኛል። በቃ ብዙ ነገር ሊያቅታችሁ ይችላሉ። ግን እነሱ ያን ነገር እንድሻገር አድርገውኛል። ብቻዬን እርጉዞኜ ማን እንዴት ሆንሽ፣ እርግዝና እንዴት እያረገሽ ነው፣ ምን ሆንሽ ብሎ ደውሎ የሚጠይቀኝ ሰው የለም፣ ባልተብየውም የለም። ገባችሁ? ብዙ ታሪክ ነው እኔ ያለኝ። ለዚህ ነው ሩታን ተይ ምላት። እኔ ብዙ ታሪክ ስላለኝ ነው። እኔ ህይወት ታሪኬን ከመጀመሪያው ጀምሮ እስከ መጨረሻው ሀገሬ ስገባ ከዚህም በፊትም ብያለሁኝ፣ ቪዲዮ ሰራላችኋለሁ ብያለሁ። እውነተኛውን ቦታ እየሄድኩኝ ምን እንደደረሰብኝ ጎረቤቶቼ ባሉበት ልጄን ወልጄ ከተነሳው ስወልድ እንዴት እንደወለድኩኝ ከባድ ነው። እግዚአብሔርን በጣም ከባድ ነው። ልጅ እርግዝና በእርግዝና ሰራ ነበር። እኔ እርጉዞኜ በቃ የሆነች ጓደኛዬ ናት፣ ምግብ ቤት አላት።
የመጨረሻ ከገበያ ላይ ያነሳችኝ ሁለተኛ ገበያ እንዳልወጣ። እኔ እንዳልኳችሁ እርግዝናዬ በጣም ለኔ አያስታውቅም። ሰው ግን በጣም ያየኛል። በጣም እርግዝናዬ እኔ እንጃ ከምላችሁ በላይ ነው። ያው ከወለድኩ በኋላ ሰውም ሲነግረኝ ምንም ሲል እና መንታ ነው የምትወልደው ምናምን በቃ አንነግርሽም እኛ እኮ መንታ የምትወልድ እኔ ደግሞ እላለሁኝ ወይ መንታ በሆነ አንቺ ዝም በይ እንደዚህ አትበይ ምናምን ይሉኛል። እኔ በጣም ነው የምፈልገው። እኔ በተፈጥሮዬ ልጅ ወልዳለሁኝ። እኔ የእህቶቼ ልጆች በጣም ነው በጣም በቃ ከምላችሁ በላይ እኔ ልጅ ወልዳለሁኝ በተፈጥሮዬ። ግን እግዚአብሔር አንድ ልጅ ብቻ ነው የሰጠኛው። ስገባ ወልዳለሁኝ አግብቼ። ሰርጌን እንዳትቀሩ በዚሁ መንገድ እና ስለዚህ ከባድ ነው ልላችሁ ፈልጌ ነው ሩትዬ። ወንድ ልጅ ሲንከባከባችሁ እወቁበት። የባል ቤተሰብ ሲንከባከባችሁ እወቁበት። ስለዚህ እኔ ለዚህ ነው ሩታን ተይ 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 እምላት። የደረሰብኝ ቁስል ስላለ የሚገርማችሁ ይሄ ቪዲዮ መቼም አንቺንም ወይ እግዚአብሔር ብሎ ሊደርስሽ ይችላል። የሆነ ሴት እዛው የሆነ ታውቃላችሁ፣ አብራችሁ የምትበሉ አብራችሁ የምትጠጡ ሰው የሆነ ጊዜ ግልብጥ ብሎ በህይወታችሁ በትዳራችሁ ውስጥ ሌላ ህይወት ሲያስገባ ግን ደግሞ እኔ በጣም ነው ደስ የሚለኝ። እውነት ህይወቴን ሳስባት አንዳንድ ጊዜ በጣም ነው የምደሰትባት። እኔን የገፉኝ እኔን ያሰቃዩኝ በሙሉ ዛሬ እነሱ እየተሰቃዩ ነው የሚኖሩት። እኔ ግፋ ብዬ ነው የምኖረው። እግዚአብሔር የተመሰገነ ይሁን። አብሶ በትዳር ዙሪያ በሰው ህይወት ውስጥ በተንኮል አትግቡ። በቅንነት ከገባችሁ ከተጎዳ ሰዎች ጋር ከቆማችሁ የወደቀን ሰው ለማንሳት ከሆነ እሱ የተቀደሰ ሀሳብ ነው። ግን በትዳራችሁ በሰላም እያላችሁ እቺ ሴት አትሆንህም ወይ ደግሞ ይሄ ወንድ አይሆንህም ፍታት ወይ ፍቺው የሚባል ነገር በጣም ችግር አለው። በጣም ትልቅ ችግር ይዞባችሁ የሚመጣውን መዘዝ አታውቁ። እኔ ልጆኜ የአክስቴ ልጅና ሲስተር ታላቅ እህቴ ከባሎቻቸው ጋር ይጣላሉ። እኔ አንዳንድ ጊዜ ቁጭ ብዬ ሳስበው እኔ ግን ያኔ ለተንኮል አይደለም ልጅም ነኝ። አትፈቷቸውም እንደ ፍቷቸው ል ነበረ። ማርያምን ልጅ ስለሆንኩኝ ነው እንዲህ ነፍስ አላወኩም። ገና ልጅ ነኝ። በዛን ሰዓት ግፋ ብል በቃ በአስራዎቹ ቤት ያለው 15 ስለ አስቡ ምንም ትዳር ህቃ የሚመስል ጊዜ ነው እንጂ እኔ ስለ ትዳር እንዲህ እንትን ገብቶኝ ወይ የሚጎዳ የማይጎዳ መስሎኝ አይደለም። እና በጣም እንትን ይላሉ ታላቅ እህቴና የአክስቴ ልጅ በትዳራቸው። ግን ያው አክስቴ ልጅ አሁን ግን ዞሮ ዞሮ ተፋተዋል። ስንት ልጅ ወልደው ማለት ነው። እንደኔ አረብ ሀገር ስንት አመት ሰርታ እግዚአብሔር ግን መልካም ሴት ናት። ግን አንዳንድ ሰው እኮ መልካም ሆነ ሰው መልካም ነገር አያገኝም። ከዛ ሁለቱ በቃ እህቴ ያው አሁን የልጆች እናት ናት፣ ከባሏ ጋር ነው የምትኖረው። ግን ከዛ ፍቷቸው ነበር የምለው። ፍቷቸው ምን ያደርጉላችኋል? በቃ እንደሚያሰቃያችሁ እኮ ነው። ፍቷቸው ነው የምለው። እና አሁን ምንድነው የሆነ በራሴ ህይወት እንደዛ ነገር ሲገጥመኝ እነሱ ያኔ ወይ እንደዛ ስለምላቸው ወይ እግዚአብሔር ምናምን እልና እኔ ለክፋት አይደለም እላለሁኝ። ግን ለክፋት አይደለም እኔ ሳስበው በዛን ሰዓት እኔ ምንም ማውቀው ጉዳይ የለም። እኔም ስላልኩ አይደለም። እነሱ ከዛ ወዲህ የትናየት ቆይተው ልጅ ወልደው ከብረው ምን ብለው ነው የአክስቴ ልጅም የተለያዩት። እና ስለዚህ እኔ ያኔ ለተንኮል አይደለም ልላችሁ ፈልጌ ነው። ገባችሁ ወይ? ነገር ገብቶኝ አይደለም። ግን በትዳሬ ውስጥ በህይወቴ ውስጥ ገብተው ያኔ ህይወቴን የሚበጠብጡ ሰዎች በሙሉ ምንም አይነት ደስተኞች አይደሉም። ገባችሁ? አንዳንድ ጊዜ ለትዳር ብላችሁ ደግሞ የማይከፈል መስዋዕት አትከፈሉ። የሆነ ነገር ካያችሁ ወደው ቀይስ በሉ። እኔ ግን እንደዛ አልነበረም። ችክ ብላችሁ መኖር፣ ይሄ ችክ የሚባል ነገር ታውቃላችሁ። ከዛ ሴትም ልትሆን ትችላላችሁ፣ ወንድም ሊሆን ይችላል እኮ ሰውን ከወደደ አብሶ ደግሞ ሴቶች ስንሆን ትዳር ውስጥ ከገባን ከዛ ትዳር ውስጥ መለየት መውጣት እንደ ሞት እንቆጥረዋለን። የለም ሞት ይኖራል። ስለዚህ በቃ ተውት፣ አትታገዱት።
ተውት አርጉትና ውልቅ። እኔ ታውቁት ውልቅ ብዬ ይኸው አረብ ሀገር መጣው። ደህና ህይወቴን እየኖርኩ ነው። ሸቃሊትም ብሆን ሸቃላይን ሽቅል እያረኩኝ ስራዬን እየሰራሁኝ ይኸው ዩቲዩቤንም ደግሞ እየሰራሁኝ ዘና እያልኩበት ብር ባላገኝበትም ሀሳቤን ገልጽበታለሁ። ሀሳቤን ሼር አረግበታለሁ። ገባችሁ? ስለዚህ ውዶችዬ አብሶ ሴቶች ሆነን አትሞኙ። የቀረው ይቀራል እንጂ ቀርቅር ብዬ አልጠራውም ይላል አሉ የሆነ ሰውዬ። ስለዚህ የቀረው ይቀራል እንጂ አትኘካኘኩ ከወንድ ጋር። አብሶ ከወንድ ጋር ማርያምን እንዲህ የሆነ እንትን የሚላችሁ ቆለ አንነረረ ይረዛ የሚያኖራችሁ ጌታ መድኃኒዓለም ነው። በሰው ትከሻ ላይ ማንም ሰው አትደገፉ። አብሶ ሴት ሆናችሁ እኔ ምን መሰላችሁ፣ እኔ በትዳር ዙሪያን በምኖርበት ሰዓት ሰራለሁ ስራ። ያው የገጠር ልጆች ስንሆን በስራ ነው የምናርገው። የገበሬ ልጆች ልንሆን እንችላለን። ብዙ ነገር እንሰራለን። ጠንካራዎች ነን። ምንም እንሰርተን መኖር እንችላለን። እግዚአብሔር እኔ ስሩንም ከሱ ስለይ ተባረኩ። እግዚአብሔር የተመሰገነ ይሁን። መድኃኒዓለም የተመሰገነ ይሁን። የድንግል ማርያም ልጅ እመቤቴ ድንግል እውነት ትመስገን። እኔ ኢትዮጵያ ቁጭ ብዬ ቆይ አሳያችኋለሁ። ስለ የሆነ ፎቶ አለኝ። እንጀራ ሸጥ ነበር። እንጀራ ጋግሬ ማለት ነው። እሱ መንግስት ሰራተኛ ነው። እንጀራ ሸጣለሁኝ። እንጀራ በቃ ቾክዬ ሳልበላ ሳልጠጣ ለእነሱ ምን ብዬ ልጄን ተሸክሜ እንጀራ ይዤ ገበያ ቁጭ እላለሁ። አይሸጥልኝም። መከራዬን በልቼ ከምሽቱ እስከ 2 ሰዓት 3 ሰዓት ጉሊት ቁጭ ብለን የሆነች ልጅ አለች አይና ለምትባል ልጅ የኔና የሷ እንጀራ ጭራሽ አይሸጥም። በቃ እኔና እሷን ገበያ ላይ ቀርተን መጨረሻ ላይ በቃ እኔም ልጄ ተሸክሜ እሷን እንጀራዋን ይዛ ትሄዳለች። ደግሞ ያደረ እንጀራ በጠዋት ይዤ እወጣለሁ። ከዛ እንደምንም እሷን ጨርሼ ከዛ ደግሞ ያቦካው ሊጥ አለ ወይ እሱን ጋግራለሁ። ግን ከሚገርማችሁ በፍርድ ቤት ከተለያየን በኋላ የራሴን ሸጬ ሰው መሸጥ ጀመርኩ። እመቤቴን የምሬን ነው የምነግራችሁ። እግዚአብሔርን በቃ ከማይሆን ሰው ጋር አትታገሉ። እግዚአብሔር ለእናንተ በር ሊከፍት ሲፈልግ ነው፣ ከዛ ሰው ሊነጥላችሁ ሲፈልግ ነው ያንን ሰው በእናንተ ላይ የሚቀይረው ማለት ነው። እኔ በቃ ያን የራሴን እንጀራ ሸጬ ድሮ እንጀራ ይዤ እዛ መከራዬን በረሃ ነው ያለንበት ሀገር። የበረሃ ፀሐይ እየቀቀለኝ ልጄን እየቀቀላት እኔን ይቀቀለኝና ለልጄ ሳልሆን ራሱ እውነት እኔ በጣም ነው የሚገርመኝ። የሆነች ጓደኛ አለችኝ። እሱ ሄዳለሁኝ አሳያችኋለሁ። ጉድ ታሪኬ ገና ጉዴን ታያላችሁ። እግዚአብሔርን ሁላችንም ዛሬ እንደዚህ አምሮብን ወይ ደግሞ ምን ብለን ስንኖር በቃ ብዙ ነገር ሰርቻለሁ። እኔ በትዳር ዙሪያ እያለሁኝ ብዙ ነገር አድርጌያለሁ። ብዙ ሰርቻለሁኝ። ለብቻዬም ሳላገባም ብዙ ሰርቼ ብዙ ጀግና የት ትደርሳለች የተባለች ሴት መጨረሻ ባላገባች ለማይጠቅመኝ ምን አላሉ። ስለዚህ ተምሬበታለሁ። እግዚአብሔር የተመሰገነ ይሁን። መማር ቆንጆ ነው። የሆነ አንዳንድ ጊዜ ቆንጆ ነው። ብዙ ነገርም ባትታገሉ ብዙ ነገርም እንትን ባትሉ እግዚአብሔርን በቃ ማመስገኛ ይሆናችኋል። እኔ አሁን በሆነው ነገር በሙሉ እግዚአብሔርን አመሰግናለሁ። አረብ ሀገር መጥቼ ያልተሰቃየው መከራ አልበላው፣ ከማዳሜ ጋር ልጣላ፣ ከልጆቿ ጋር ልጣላ፣ አክብሬ ስራዬ ለምን መሰላችሁ ማለት ጣላ። የትም ይጥሩኝ የትም እሺ ነው። አልችልም የለም ልሰራ ነው አይመጣውት። አላማዬ ምን እንደሆነ አውቃለሁኝ። ምን ላራግፍ እንደመጣውኝ አውቃለሁኝ። ስለዚህ ዝቅ ብዬ ሰርቼ ከፍ ማለት እፈልጋለሁ። ለዛ ምንም በቃ ጉልበቱ ነኝ። መድኃኒዓለም ነው ስራዬ። በቃ እግዚአብሔር አንተ ጉልበቱ ነኝ። እኔ ጉልበት ኖሮኝ ወይ አቅም ኖሮኝ እኔ ከማንም በላይ ሆኜ አይደለም። ማንኛችንም አረብ ሀገር ስንመጣ እግዚአብሔር ከኛ ጋር ነው ያለው። የትም ሀገር ስደተኛ አረብ ሀገር ብቻ አይደለም፣ የትም ሀገር ስደተኛ ብንሆን ጌታ ከኛ ጋር ነው የሚወጣው። እግዚአብሔር ከኛ ጋር ነው ያለው። ሀገር ቤት ካሉ ጋራ የለም ማለት አይደለም፣ ይለያል የስደተኛው ጌታ። ስለዚህ እኔ አንድ ቀንም ከፍቶኝ አያውቅም። አንድ ቀንም ለደቂቃም ከፍቶኝ አያውቅም። የራሴ ወይ ናፍቆት ሊያስለቅሰኝ ይችላል፣ ወይ ልጄ ስትዝ ስትለኝ
ሊያስለቅሰኝ ይችላል፣ ወይ እናቴ ስትናፍቀኝ ላለቅስ እችላለሁ። ከዛ በተረፈ እኔ ከማዳሚ ጋር ይኸው ስንት አመት ስቀመጥ አንድ ነገር እኔ ስሩንም የሆነ እነዚህ ፓኪስታኖችና ፓኪስታን ሳይሆን እነዚህ ምንድን ናቸው የሚባሉ ባንጋዴሽኖች፣ እነሱ በጣም መጥፎች ናቸው። በጣም ነው የሚፈታተኑ። እኔ ደግሞ ሰይጣኔ ሲነሳብኝ ከነሱ ጋር ጣላለሁ። ከዛ ወይ ለማዳሜ እነግራለሁ፣ ማዳም ለሳር ትናገራለች። ቀልድ የለም። በጣም ነው የሚናገሯቸው። እግዚአብሔርን በጣም አክብረውኝ ነው። ለምን መሰላችሁ? ስራዬን ጠንቅቄ እሰራለሁ። ስራዬን አውቄ እሰራለሁ። ምን መስራት እንዳለብኝ፣ ምን ማድረግ እንዳለብኝ ዝቅ ብዬ እሰራለሁ። አላማ አለኛ። አላማዬን ግብ ለማስገባት ታሪኬን ለመቀየር የሞትን ደብዳቤ መልአኩ ቅዱስ ሚካኤል እንደቀደደው እኔም የጠላቴን ማን ነው ጠላቴ? ድህነቴን እና ሌሎቹ አሉ አይደል? እነዚህ አንዳንዶቹ እነሱን ለማሳፈር ጠንካራ ሴት ሆኜ መስራት አለብኝ። ልብስ አያምረኝም እንደ ሰው ይሄ መቀባባት ምናምን የለም። እኔ ሀገር ቤትም ሆኜ እንደዚህ ቁልጭ ያልኩ ሴት ነኝ። አረብ ሀገር መጥቼ እኔ ምንም አላውቅም። እኔ ቅባት ራሱ አልቀባም። ቅባት ራሱ ፊቴ አያውቀውም። ይሄ እንደ ጀግንነት ታወሪያለሽ እንዴ ምናምን ልትሉ ትችላላችሁ። አሁን ይሄን የምታዳምጡ በቃ ተፈጥሮዬ ነው። እኔ ተፈጥሮ ሞድ ሰው ነኝ። አሁን እኔ በቃ በተፈጥሮ በራሴ በቃ እግዚአብሔር የፈጠረልኝ ይበቃሻል ብሎ እየሰጠኝ ለኔ በቂ ነው። ሌላ ነገር ይሄ መሸማመት መለጣጠፍ ምናምን ቁጥሬ የለም እኔ ጋር። ህይወት ታሪኬን አገሬ ስገባ እንዴት ዘርዝሬ እንደምነግራችሁ ጠብቁ። መድኃኒዓለም ለሀገርሽ ያብቃሽ በሉኝ። ሙስሊም ክርስቲያኑ አላህ ለሀገርሽ ያብቃሽ በሉኝ። ሙስሊሞችም ክርስቲያኖችም መድኃኒዓለም ለሀገርሽ ያብቃሽ በሉኝ። እውነት እቺ ልጅ እውነት እንደዚህ አይነት ታሪክ ነው እንዴ ያላት? እንደዚህ አይነት ሆናለች እንዴ ምናምን እስከምትሉ ህይወት አንዳንድ ጊዜ ባልናት በኩል ሳይሆን ባላሰብናት በኩል ታኖረናለች። እግዚአብሔር ይመስገን። ያ በመሆኑ እኔ ደስተኛ ነኝ። ምንም የጎደለኝ ነገር ስላሌለ እኔ ደስተኛ ነኝ። እንደኔ ደስተኛ ለመሆን ምን መሆን አለባችሁ? ንጹህ ሰው፣ ልባችሁ ንጹህ፣ ለሰው ተንኮል አለማሰብ፣ በራሳችሁ መንገድ እግዚአብሔር በመራችሁ መንገድ ከእግዚአብሔር ጋር ሆናችሁ ባህሩን ትሻገራላችሁ። የሚነደውን እሳት ታልፋላችሁ። ስለዚህ ውድ ተመልካቾቼ ፕሮሰስ አላብዛባችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ውድ ተመልካቾቼ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱ። አዳዲስ ከሆናችሁ ደግሞ እባካችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻ እያያችሁልኝ አበረታቱ። ነገ ብዙ ታሪክ በእኔ ውስጥ ታያላችሁ። አሁን የኢትዮጵያ ዩቲዩበሮች ዛሬ ጠግበው አንዴ ወደዚህ አንዴ ወደዚህ የሚዘሉት እንደኛ ተጎርተው እንደኛ ተሰቃይተው አይደለም አረብ ሀገር የመጡት። እንደኔ እኮ የተሰቃዩ ቲክቶክ ላይ አይታችሁ ከሆነ የሆነ አባት ምስቱ አረብ ሀገር ሆና ሕፃን ሊጥላበት መታን መሰለኝ ብር አልክም ብለው ሕፃኑን ይቀጠቅጣል። የወለደ አባት ማለት አንዳንድ አባቶች እንደዚህ አይነት አባቶች አሉ። ለዚህ ነው እኔ ተይ እምላት ሩታን ተይ ሚዲያ እስኪ ዝም ብለሽ ፖስተሽ አትውጪ። ሚዲያ እያገላበጥሽ ብዙ ነገር ያስተምረናል እኮ ሰዎችዬ። ከኔ አሁን እኔ ደግሞ የሆነ ነገር አይና ከኔ የባሰ ነገር ሳይ እንዴ እኔማ ምን ደረሰብኝ እግዚአብሔር ሆይ ተመስገን እላለሁኝ። ከኔ የባሰባቸው የሚሰቃዩ ሴቶች ስላሉ የሚሰቃዩ ወንዶችም ስላሉ ስለዚህ ውዶችዬ ሰላም ሁኑልኝ እላችኋለሁኝ። ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። ድጋፋችሁ አይለይም። ደግፉኝ፣ አበረታቱኝ። ኮሜንት አርጉልኝ፣ ሼር አርጉልኝ፣ ሰብስክራይብ አርጉልኝ። እግዚአብሔርን ሰብስክራይብ አርጉልኝ። እንደው ሰብስክራይብ አርጉልኝ። እንደው ባካችሁ ለለምናችሁ በአላህ በማርያም ክርስቲያኖችን በመቤቴ በመድኃኒዓለም ለምኛችኋለሁ። ሰብስክራይብ አርጉልኝ። እንደዚህ ብዬ ለምኛችሁ አላቅም። እምለምናችሁ ደግሞ እኔ ብር እንዲከፍለኝ ምን እንዲለኝ ሳይሆን ሰብስክራይቡ እየቀነሰብኝ ስለሆነ ነው። ሰብስክራይብ እየቀነሰብኝ ነው። ደግሞ ቤተሰብ የሆናችሁ ልጆች የደውል ምልክቷን አጥቁሯት።
ካላጠቆራቸው በነጭ ብቻ ካለ እሱ ዩቲዩቡ ራሱ ያነሳቸዋል። እናንተ ሳታነሱ የዩቲዩብ ህግ ነው፣ ዩቲዩብ ያነሳችኋል። እና እባካችሁን እንደ እቺን ለምናችኋለሁኝ። ውድ ተመልካቾች፣ የሀገሬ ልጆች አበረታቱኝ። እኔ ብዙ ነገር በውስጤ የታመቀ የተደበቀ ብዙ ታሪክ ምስጢር አለኝ። ይሄ ምስጢሬን አንድ ቀን አፈነዳዋለሁኝ። እሱም አረብ ሀገር ተቀምጬ ሳይሆን ሀገሬ ጥንስሱ ከተጠነሰሰበት ጀምሮ ጥንስሱ የተደፋበት ተጠንስሶ መጨረሻ ላይ የተደፋበት አተላው የተደፋበት ቦታ ድረስ ሄጄ ህይወት ታሪኬን ጉድጓድ ውስጥ ገብቼ ምን ብዬ ተሰቃይቼ ስንት ነገር ያሳለፍኩትን ህይወቴን አሳያችኋለሁ። እና ስለዚህ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ኢትዮጵያ ሀገራችንን ሰላም ያርግልን፣ መሀሏን ገነት ዳሯን እሳት አድርጎ ከክፉ ነገር ይጠብቅልን፣ ዓለምን በሙሉ ሰላም ያርግልን። ዓለም ሰላም ካልሆነ ሀገራችን ሰላም ካልሆነ የሀገራችን ስንል የሌላውን ስለተጨመረብን እግዚአብሔር ሰላሙን ያምጣልን። እኛም በስደት ያለነው በሰላም ወደ ሀገራችን እንድንገባ የእግዚአብሔር ፍቃድ ይሁንልን። በሙሉ እንደወጣን በሙሉ አካላችን ቤተሰቦቻችንን እኛም እንድንገናኝ መድኃኒዓለም ፍቃዱ ይሁንልን እላችኋለሁኝ። የእግዚአብሔር ሰላም ይብዛላችሁ። ደህና ሁኑልኝ። እወዳችኋለሁ። ወዳችሁ ፈቅዳችሁ ቪዲዮን እስከ መጨረሻ ለምታዩልኝ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እኔ ከሰው በላይ ሆኜ አይደለም፣ አክብራችሁ ወዳችሁ ስለምታዩኝ እግዚአብሔር ይስጣችሁ እላችኋለሁ። ውድ ተመልካቾቼ ሰላም ሁኑልኝ። የእግዚአብሔር ሰላም ይብዛላችሁ። ኢትዮጵያ ሀገሬ ለዘላለም ኑሪ።